ሰላም እንዴት ናቸው? ወደ ዩቲዩብ ቤተሰቦች አሁን ደግሞ ይሄ ሶስተኛ ፓርት ኦፍ አርሲ ዋን ቻፕተር ዋን ላይ ማለት ነው። ሬንፎርሲንግ ስቲል ምንድን ነው የሚለው የምናየው። መጀመሪያውኑ ሬንፎርስመንት የሚለውን ቃል ለሚሊተሪ ለፖሊስ ኦርጋናይዜሽኖች ማለት ጥንካሬን መጨመር ኢንክሪዝ ኤግዚስቲንግ ስትሬንግዝ ባይ አዲሽናል ፎርስ የሚለው እነሱ ይጠቀሙት ነበር። ከዛ ግን አሁን እኛ ኮንክሪት ካኖት ዊዝስታንድ ቬሪ ማች ቴንሳይል ስትሬስስ ዊዛውት ክራኪንግ ክራክ ሳያደርግ ኮንክሪት ሪስት ቴንሳይል ፎርስን ሪስት ለማድረግ ያንን ሪስት ለማድረግ ነው እንደምናደርግ እኛ ሬንፎርስመንት ስቲል እንጨምራለን ማለት ነው። ያ ስቲል has high strength in compression and tension ላይ በጣም ሃይ ስለሆነ እንጠቀመዋለን ማለት ነው። ግን አሁን ስቲል ዋና ዲስአድቫንቴጅ ምንድነው? ኮሮይድ ያደርጋል ይዝጋል ማለት ነው። ለዛ ነው ማለት ነው ብዙ ጊዜ እሱን ብቻ የምንጠቀመው። ሬንፎርስመንት ኮንክሪት ቢም ኢዝ አባውት 20 times load carrying capacity of plain concrete ማለት ነው። ፕሌን ኮንክሪት ማለት ቫር የሌለበት ማለት ነው። ባር የሌለበት ሬንፎርስመንት ባር የሌለበት እና ሬንፎርስድ ማለት ደግሞ ሬንፎርሲንግ ባር ያለበት እንደዛ ሲሆን 20 እጥፍ ይሸከማል ሎድ ማለት ነው። ከዛ እነዚህ ናቸው ባር። አሁን ሬንፎርሲንግ ባርስ ከ6 እስከ 35 በላይ አለ፣ ግን ከ6 እስከ 35 ነው ያሉት የሚለው አሁን ግን ከዛ ባለ 6 አለ። ባለ 6 ባሩ ምንድነው? ስታፋም ለስታፋም የምንጠቀመው ልሙጡ ማለት ነው። አንድ ዲፎርምድ ባር ሰርፌሱ ስሙዝ ነው ማለት ነው። የሌሎቹ ግን እንደዚህ ሼፖች እንደምናይ ዲፎርምድ ነው። አንክሬጁ ምናምን ቦንዴጁን እሱን ለመጨመር የግድ እንደዚህ ዲፎርምድ ሼፕ እንጠቀማለን ማለት ነው። ከዛ ወይ አለስ ኤሌመንትስ አር ዩዝድ ሰፊሽንት ቦንድ ቢትዊን ዘ ቱ ማቴሪያልስ መስት ቢ ዴቨሎፕድ ቱ ኢንሹር ዛት ዜር ኢዝ ሪሌቲቭ ሙቭመንት ቢትዊን ዘ ስቲል ባርስ አንድ ማለት አንክሬጁ መኖር እንዳለበት እና ከዛ ቦንድስ ሜይ ቢ ዴቨሎፕድ ባይ አሁን ኬሚካል አዲሽን ናቹራል ራፍነስ ክሎዝሊ ስፔስድ ሪፕድ ሼፕ ሰርፌስ ዲፎርሜሽን እዚህ አሁን ቦንዴጁን ለመጨመር ማለት ነው። ከዛ ግን አሁን የኮንክሪት ካራክተሪስቲክ ፕሮፐርቲስ ኦፍ ሬንፎርሲንግ ባር የስቲል ማለት ነው ከ220 እስከ 500 ሜጋ ፓስካል ነው። ግን ኮማን ለኛ ሀገር ላይ 300 ነው። ግን ደግሞ ሞጁሉስ ኦፍ ኤላስቲሲቲ ከ200 እስከ 210 ጊጋ ፓስካል ነው የምንጠቀመው የሬንፎርሲንግ ስቲል ማለት ነው። ከዛ አሁን ሳም አንዳንዱ አለ ባር ይሄ ባር ዲያሜትር ነው። ይሄ ደግሞ ኤሪያ ነው። ይሄ ባር ስኩዌር አድርገን እናመጣ ማለት ነው። እቺ ዌይት ናት። ደግሞ ዌይት ብሎ ፎርሙላዎች በዛች ፎርማት ሰርቶ የሚያጠባው ነው። 6 28 ነው ኤሪያው። ይሄ ሞዱል እንደዚህ ባለ 6 ባለ 24 ይሄ ሳምፕል ነው ማለት ነው። ከዛ ስትሬን ከርብስ ኦፍ ስቲል መጀመሪያ ላይ ያየ ነው የኮንክሪት ነው። እዚህ ጋርም ስንመጣ የስቲል ማለት ነው። ስትሬን እዚህ ጋር አለ፣ ስትረስ አለ። ከዚች ደግሞ ኢላስቲክ ነው። ከዛ ግን ዲዛይን የምናደርገው እኛ በሂልዱ ነው። ግን አሁን ከሂልዱ በኋላም ስላለው ብዙ ጊዜ ሂልድ በሂልድ ስትሬንግዝ ነው ዲዛይን የምናደርገው እና እንደዚህ መስራት ሼፑ የስትረስ ስትሬንግ ከርብስ ኦፍ ስቲል ማለት ነው። ከዛ ደግሞ ሁለተኛ ኮንተንት የምናየው እዚህ ፓርት ላይ ዲዛይን ፊሎሶፊዎች ምንድን ናቸው? ሬንፎርስድ ኮንክሪት ዲዛይን ሜተድስ ዲዛይን የምናደርጋቸው ሜቶዶች አሉ። ከነዛ እንደምናየው ዲዛይን ፊሎሶፊ ወይ ዲዛይን ሜተድስ የምንላቸው። ከዛ ግን አርሲ ሬንፎርስድ ኮንክሪቶች ዲዛይን የምናደርግበት ዋናው ዓላማ ምንድን ነው? ቱ አቺቭ ስትራክቸር ወይ ፓርት ኦፍ ስትራክቸር ዛት ዊል ሪዘልት ኢን ሴፍ እና ኢኮኖሚክ ሶሉሽን ማለት ሴፍ መሆን አለበት ለሰው ለመጠቀም እና ኢኮኖሚክ ደግሞ ኮስት ስሞለር ኮስት መሆን አለበት። ያንን አቴን ለማድረግ ነው ዲዛይን የምናደርገው ማለት ነው። ከዛ ዲዛይን ስናደርግ ዲዛይን ፕሮብሌም ኮንስት ኦፍ ፎሎዊንግ ስቴፕስ አሁን ዲዛይን ለማድረግ መጀመሪያ ስትራክቸሩን አይዲያላይዝ እናደርጋለን ማለት በአይዲያ ደረጃ ፎርም እናደርገዋለን። ስትራክቸሩ እንደዚህ ቢሆን እንደዚህ በሩ እዚህ ጋር ቢሆን እዛ ጋር ኮሎኑ ቢሆን እዛ ጋር ወሩ ቢሆን እያለ አይዲያላይዝ እናደርጋለን። ከዛ ያንን አይዲያላይዝ አድርገን ሞዴል እናደርጋለን። ያንን ሞዴል ያደረግነውን አሁን እሱ ላይ ደግሞ የሚመጣውን ሎዶችን ላይቭ ሎድ፣ ዴድ ሎድ፣ እነዚህ ቫሪያብል ሎድ የሚባሉት አሁን ኤርዝኪክ፣ ዊንድ ሎድ የሚባሉት እነዛ ኤስቲሜት እናደርጋለን ሎዶችን። ከዛ አናላይዝ የምናደርገው አናላይዝ ኦፍ አይዲያላይዝድ ሞዴል ቱ ዲተርማይን ሪዛልትስ ማለት ነው። እነዚህ አክሲያል ፎርስ፣ ሺር ፎርስ፣ ቶርዥን፣ ሞመንት እነዛን ለማግኘት ምን እናደርጋለን? አሁን ቅድም ሞዴል ያደረግነውን እና ኤስቲሜት ሎድ ያደረግነውን አናላይዝ አድርገን እነዚህ ሎዶችን እናገኛለን። እነዚህ ሎዶችን ካገኘን በኋላ መንበሮችን ዲዛይን እናደርጋለን።
ከዛ ዲቴል ድሮይንግ ፕሪፔር እናደርግና በቃ አለቀ ማለት ነው። ቢልድ ነው ማለት ነው። ከዛ ደግሞ ግን አሁን እነዚህን ቱ አቺቭ ሴፍ ኤንድ ኢኮኖሚክ ስትራክቸር 3 ዲዛይን ሜቶዶች አሉ የምንጠቀማቸው። ወርኪንግ ስትሬስ ዲዛይን ሜተድ፣ አልቲሜት ስትሬንግዝ ዲዛይን ሜተድ፣ ሊሚት ስቴት ዲዛይን ሜተድ። ዋናው የምንጠቀመው አሁን እነዚህ ኦብሶሌት ናቸው፣ ኦልድ ናቸው። ግን ዋናው የምንጠቀመው ሊሚት ስቴት ዲዛይን ሜተድ ነው። እዚህ ጋር አሁን ምንድነው ጉዳቱ የሚለው እናያለን። ይህን ዲቴል ስለምናይ ችግር የለም። ወርኪንግ ስትሬስ ዲዛይን ሜተድ ምንድን ነው የሚለው ማለት ነው ኦልደስት እና ሲምፕለስት ነው። ኦልድ ነው ኮንሰፕቱ ኦልድ ነው። ከዛ ሁለቱንም አሁን ኢላስቲክ ነው ያለው። ኮንክሪት አሁን ኢላስቲክ ኮንክሪት አሁን ኖርማል ስና ኢላስቲክ አይደለም ግን ኢላስቲክ ነው ብሎ ነው ኮንሲደር የሚያደርግ። ከዛ ቦዝ ማቴሪያል ኦቤዝ ኦክስሎ ኢላስቲክ ሆነ ኦክስሎ ኦቤዝ ስለሚያደርግ ኦክስሎ ኦቤዝ ያደርጋል ብሎ ኮንሲደር የሚያደርግ። ከዛ ስትሬስ ዴቨሎፕ ኢን ዘ ኮንክሪት ኤንድ ሪኢንፎርስመንት አር ኖት ኤክሴፕትድ ባይ ዘ ሪስፔክቲቭ አላውብል ስትሬስ ዌን ዘ ስትራክቸር ኢዝ አንደር ወርስት ሰርቪስ ሎድ። ስለዚህ በቃ ማለት ይሄ ከታች ያለው ስትራክቸር ከላይ ከሚመጣው ሎድ በጣም ይበልጣል ማለት ነው። ሴፍቲ ፋክተር ኦንሊ ፎር ማቴሪያል ለማቴሪያሉ ብቻ ነው የሚሰጠው። ከዲዛይን ስትሬስ ዶቱ ሰርቪስ ሎድ ከማቴሪያል ስትሬንግዝ መብለጥ ማነስ አለበት ማለት ነው። ከማቴሪያል ስትሬንግዝ ነው እዚህ ጋር ዋና በቃ ማቴሪያሉ ትልቅ ትንሽ ኢኮኖሚካል እና አይደለም። በቃ ድሮባኩን አሁን ስናይ ኮንክሪት ኢላስቲክ ማቴሪያል አይደለም አንደኛ። ሁለተኛ ደግሞ ሴፍቲ ፋክተር ለማን ብቻ ነው ሰጠው? ለማቴሪያል ስትሬንግዝ ብቻ ነው። ከዛ ደግሞ እንደገና ፕሮቫይድ የሚያደርገው ክሮስ ሴክሽን ምንድን ነው? አን ኢኮኖሚካል ነው ማለት ማቴሪያል ስትሬንግዝ መብለጥ አለበት ከሎዱ ስለሚል አን ኢኮኖሚካል የሆነ ክሮስ ሴክሽን ፕሮቫይድ የሚያደርግ ማለት ነው። ከዛ የሚቀጥለው ደግሞ አልቲሜት ስቴት ዲዛይን ሜተድ፣ አልቲሜት ስትሬንግዝ ዲዛይን ሜተድ ማለት ነው። አልቲሜት ስትሬንግዝ ዲዛይን ሜተድ ቤዝድ ኦን አልቲሜት ሎድ ቲዮሪ፣ ያንን ቲዮሪ መሰረት አድርጎ ነው የአልቲሜት ስትሬንግዝ ዲዛይን ሜተድ ነው የሚሰራው። እና እዚህ ላይ ደግሞ ሴፍቲ ፋክተር ለሎድ ብቻ ነው የሚያደርገው። structures designed by ultimate strength design methods requires later reinforcement than structure designed by እነዚህ ወርኪንግ ስትሬስ ዲዛይን ሜተድ ከዛ ዲዛይን ከተደረገ እዚህ ጋር ያለው ሪንፎርስመንት ትንሽ ያስፈልጋል። ድሮባኩ ደግሞ ምንድነው? ሴፍቲ ፋክተርስ ኦንሊ ጊቨን ፎር ሎድ ሶ ዜር ኢዝ ኖ ዌይ ቱ አካውንት አንሰርቲኒቲስ ኢን ዘ ቫሪዬሽን ኦፍ ማቴሪያል ስትሬንግዝ። እነዚህ ናቸው። ዜር ኢዝ ኤ ኮምፕሊት ዲስሪጋርድ ቱ ኮንትሮል ኤክሴሲቭ ዲፍሌክሽን ምናምን ኮንሲደር አያደርግም አልቲሜት ስትሬንግዝ ዲዛይን ሜተድ ማለት ነው። ከዛ ግን ትንሽ አሁን አፕዴትድ የሆነው ምን ማለት ሊሚት ስቴት ዲዛይን ሜተድ ማለት ድራይቭድ ፍሮም አልቲሜት ስትሬንግዝ ዲዛይን ሜተድ ሞደርን ኤንድ ከረንትሊ ዩዝድ ዲዛይን ፊሎሶፊ ማለት የሁለቱ ድምር ነው። ኮምቢኔሽን ኦፍ ወርኪንግ የሁለቱ ኮምቢኔሽን ማለት ነው። ወርኪንግ ስትሬስ ዲዛይን ሜተድ እና አልቲሜት ስትሬንግዝ ዲዛይን ሜተድ የሁለቱ ኮምቢኔሽን ማለት ሴፍቲ ፋክተር ለመቦዝ ለማቴሪያል ለሎድ ኮንሲደር ያደርጋል ማለት ነው። ለሎድ አሁን እዚህ ጋር ይኸው 1.3 ለዴድ ሎድ ሲደመር 1.6 ላይቭ ሎድ እናደርገው ፓርሻል ሴፍቲ ፋክተር ፎር ሎድ ይሰራል ማለት ነው። ሌላኛው ደግሞ ለማቴሪያል ስትሬንግዝ ራሱ ፓርሻል ሴፍቲ ፋክተር ይጠቀማል። ያን በቃ አድቫንቴጁ ሁለቱንም ኮንሲደር ያደርጋል ማለት ነው። ከዛ አፕሊኬሽኑ ምንድን ነው? ሊሚት ስቴት ዲዛይን ሜተድ structure or part of structure will understand all the possible combination of loads throughout its lifespan ማለት የዲዛይን ፔሪድ ዋላ በዛ በማክሲመም የሚመጣው ኮምቢኔሽን ኦፍ ሎዱ ሪዚስት ያደርጋል ማለት ነው። ከዛ እዚህ ጋር ኮንሲደር የሚያደርገው ዲፍሌክሽን እና ክራክን ራሱ ኮንሲደር ያደርጋል። ሊሚት ስቴት ሜተድ አሁን ለሶስት ይከፈላል። አልቲሜት ሊሚት ስቴት ኦር ሊሚት ስቴት ኦፍ ኮላፕስ አለ፣ ሰርቪስቢሊቲ ሊሚት ስቴት አለ፣ ስፔሻል ሊሚት ስቴት የሚባል አለ ማለት ነው። እዚህ ላይ አሁን እቺ ሲሏት ትንሽ የምታሳየን ይሄ ኮንክሪት አለ እንደዚህ የሆነ ቢም ነገር ከዛ እቺ ጋር ሰፖርት አለች። እነዚህ ሁለት ግቢ ላይ ሰዎች ቁጭ ብለው ውሻዋ ከታች ቁጭ ብላ የምትለው እንደዚህ ትላለች ነው የሚሉት። እንግዲህ ታንክስ ጋር ኢትስ ኮንክሪት ስለሆነ እነዚህ ሰዎችን ወይ ሪዚስት አድርጓል ማለት ነው። እኔ ላይ ፌል አደረጉና ታንክስ ጋር እያለች ነው። ከዛ አልቲሜት ሊሚት ስቴት ኮምቢን ያደርጋል
ፌለር ባይ ራፕቸር፣ ሎስ ኦፍ ስታቢሊቲ እንዴት ነው? እንደዚህ ኮንሲደር ያደርጋል። ኢኩሊብሪየም፣ ሎስ ኦፍ ኢኩሊብሪየም፣ ፌለር ከዚህ በፋቲግ ማለት ሪፒቲቲቭ ዲፎርሜሽን ማለት ነው። እነዛን ኮንሲደር ያደርጋል። ከዛ ሰርቪሰቢሊቲ ኮንሰርን የሚያደርገው ምንድን ነው? ዲፎርሜሽን አለ፣ ቫይብሬሽን አለ። እነዚህን ኮንሲደር ያደርጋል ማለት ነው። ዲፎርሜሽን፣ ዳሜጅ፣ ክራክ እነዚህ ሙሉ ኮንሲደር ያደርጋል ሰርቪሰቢሊቲ ሊሚት ማለት ነው። ከዛ በሚቀጥል ደግሞ ያንን አሁን ሳቲስፋይ ለማድረግ ሚኒማም ዴዝ ፎር ዲፍሌክሽን ፕሮቫይድ እናደርጋለን። አዱኬት ከቨር ኮንክሪቱን ከቨር እሱ ከዛ ደግሞ ስፔሻል ሊሚት ስቴት ኮንሰርን ምንድን ነው የሚያደርግ ኤክስትሪም ኤርዝኪክስ፣ ፋየር፣ ኤክስፕሎዥን ኦር ቬሂኩላር ኮሊዥን እነዚህን ኮንሲደር ያደርጋል ማለት ነው ስፔሻል ሊሚት ስቴት ዲዛይን ላይ። ከዛ ዲዛይን ስትሬንግዝ ኤንድ ፓርሻል ሴፍቲ ፋክተር ፎር አልቲሜት ሊሚት ስቴት ሴፍቲ ፋክተርስ ዩዝድ ቱ አካውንት አንሰርቴኒቲ አሶሲየትድ ዊዝ ጂኦሜትሪ እነዚህን ኮንሲደር ለማድረግ ነው ሴፍቲ ፋክተር ፕሮቫይድ ማድረግ ማለት ነው። ይሄ ኖርማል ኮንዲሽን ማለት ነው። ፕሬስታንት እና ኮንክሪት ላይ 1.5 እናደርጋለን። ክላስ ዋን ወርክ የምንለው ምንድን ነው? በማሽነሪ ሚክስ የሚደረግ ከሆነ ከዛ ላይ ስቲል 1.15 አሲደንሻል ማለት በቃ ወረስት ኮንዲሽን ላይ 1.3 እናደርጋለን። ከዛ ክላስ 2 ሲሆን ደግሞ 1.65 ነው። የኮንክሪት የስቲል ትንሽ ነው። ኢንዱስትሪ ላይ ፕሪፔር ስለሚደረግ ብዙም ያን ያህል ችግር የለውም ማለት ነው። እዚህ ኮንክሪት ጋር ነው እና ደግሞ ዋይ ዊ ፕሮቫይድ ሞር ሴፍቲ ፋክተር ቱ ኮንክሪት ዘን ስቲል ያው እዚህ ጋር አሁን እንዳልኩ ማለት ነው። ለኮንክሪት ብዙ ነው ፕሮቫይድ የምናደርገው ምክንያቱም ሰው ነው እዚህ አሁን እኛ ነን ማኑዋል ስለሚሰራ ኢረር ብዙ ጊዜ ሊያጋጥም ይችላል። ይሄ ደግሞ በኢንዱስትሪ ሲሆነ አኩሬት ነው፣ ፕሪሳይዝ የሆነ ስራ ነው የሚሰሩ። ለዛ ነው ሴፍቲ ፋክተር ትንሽ ነው። እንደገና ደግሞ ዋይ ዊ ፕሮቫይድ ሞር ሴፍቲ ፋክተር ቱ ክላስ 2 ወርክ ዘን ክላስ 1 ከክላስ 1 ለምን ከክላስ 2 ላይ ፋክተር ፓርሻል ሴፍቲ ፋክተርን እንጨምራለን የሚለው ይሄ በማኑዋል ነው ሜክሲማም የሚደረገው። ለዛ ነው የሚጀምረው ማለት ነው። እና አሁን የፕሬስቲንግ የሚለው ኖርማል ኮንዲሽን ትራንዚንት የሚለው ኦልሞስት እንደዚህ ቴምፖራሪ ኮንዲሽን ናቸው። ዱሪንግ ኮንስትራክሽን ሜንቴናንስ ጊዜ አሲደንሻል ማለት የሆነ ሌላ አዲስ ነገር ካለ ማለት ነው። አሁን ዲዛይን ኮምፕሬሽን ስትሬንግዝ ኦፍ ኮንክሪት ኤፍሲዲ የምንለው በዚህ ፎርሙላ ነች። አሁን ከሲሊንደሪካል ሆና ፓርሻል ሴፍቲ ፋክተር ነው። በዚህ አድርገን ኤፍሲዲ እናገኛለን። ይህ ኮንፎርሜሽን ነው። ይህ ደግሞ ቴንሰርን ለማግኘት ኤፍሲቲኬ ኦቨር ጋማ ሲ አድርገን ኤፍሲቲኬ ደግሞ በዚህ ወንዱ አግኝተን እነዚህ ኖርማል ናቸው። እንግዲህ ብዙ ዲፍረንስ የለም። ከዛ የስቲልን ደግሞ ለማግኘት ቴንሰር ለኮምፕሬሲቭ ስትሬንግዝን ኤፍዋይኬ ኦቨር ጋማ ፕሬስ አድርገን እናገኛለን ማለት ነው። ያሁን በድሮ ኢቢሲኤስ ኮድ ማለት ነው ሎድ ኮምቢኔሽኖች በአዲሱ ኢቢሲኤስ ኮድ ሎድ ኮምቢኔሽን እናያለን ሌላ ጊዜ። አሁን ግን በድሮ ለማወቅ ለማለት ስለሆነ ፋክተሮቹ ናቸው የሚለዩት። እነዚህ 1.3 ዴድ ሎድ ፕላስ 1.6 ላይቭ ሎድ አድርገን እናገኛለን። ይቺ ዲዛይን ሎድ ነው። ከዛ እንደገና ዚች ጋር 1.3 ዴድ ሎድ ፕላስ 1.35 ሰሜሽን ኦፍ ኤርዝኪክ ሲኖር እንደዚህ ያደርግን። ይሄ ሎድ ኮምቢኔሽን ማለት ነው። ማክሲማም ኢፌክቱን ለማግኘት እናደርግበት ነው። ከዛ አሁን እዚህ ጋር ጥያቄ ያለ ዋይ ፕሮቫይድ ሞር ሴፍቲ ፋክተር ቱ ላይቭ ሎድ ዛን ዴድ ሎድ ከዴድ ሎድ ይልቅ ለምን ለላይቭ ሎድ ሞር ሴፍቲ ፋክተር ፕሮቫይድ እናደርጋለን? አንሰርቴን ናቸው እናውቃቸውም። ለዛ ነው ሞር ፋክተር የምንሰጣቸው ማለት ነው። ስለዚህ ለዛሬ እዚህ ጋር እናቆማለን። ለዚህ ቻናል አሁንም አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉት። ቪዲዮ ደግሞ ሌሎች ጋር እንዲደርስም ሼር ጓደኞቻችሁ እንድታደርጉ ሌላ ዩኒቨርሲቲ ላይ ላሉ ከዛ ደግሞ በአካል አግኝታችሁ መጠየቅ ምናምን ለምትፈልጉኝ እኔ አስቶ ውስጥ ነው የምኖረው። አስቶ ውስጥ የሲቪል ኢንጂኒሪንግ ግራጁዌት ስለሆንኩ እዚህ አለው። ስለዚህ በአካል መጠየቅ የምትፈልጉ በምትችሉ ሶሻል ሚዲያዎች ማግኘት ትችላላችሁ። በአካል ጥያቄ መጠየቅ የምትፈልጉት እዚህ ላይ ያልገባችሁ ነገርም ካለ ኮመንት ምናምን ላይ ኮመንት ላይ ጻፉ። አመሰግናለሁ። በሚቀጥለው ላይ ዳይሬክት ወደ ወርክ ኤግዛምፕሎች እንገባለን። እነዚህ አሁን ቢም ዲዛይን እናደርጋለን። እንዴት ነው ዲዛይን የምናደርገው፣ ሲንግል ሪንፎርስ፣ ደብል ሪንፎርስ የሚሉትን ቀጣይ ስለምናይ
አሁን እዚህ ላይ ላይክ ሰብስክራይብ ማድረግ እንዳትረሱ።